በ40/60 አከፋፈል በጉጉት ሲጠበቅ የነበረውን አዲሱን ሳይታችንን መገናኛ ጫካ ፕሮጀክት ላይ ይዘንላችሁ ቀርበናል። ከባለ 1 እስከ ባለ 3 መኝታ በአንዴ ለምትከፍሉ ደንበኞቻችን የ35% እውነተኛ ቅናሽ አድርገን ባለ 1 መኝታ በ4 ሚሊዮን 800 ሺህ ብር፣ ባለ 2 መኝታ በ7 ሚሊዮን 300 ሺህ ብር፣ ባለ 3 መኝታ በ9 ሚሊዮን 700 ሺህ ብር ይዘንላችሁ ቀርበናል። በአንዴ መክፈል ለማትችሉ ደንበኞቻችን ሁለት የክፍያ አማራጮችን ይዘን ቀርበናል። የመጀመሪያው 20% ወይም ደግሞ ከ1 ሚሊዮን 400 ሺህ ብር ቅድመ ክፍያ ጀምሮ በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የምትከፍሉበትን እድል አመቻችተናል። ሁለተኛው 40%ን አሁን ላይ ከፍላችሁ 60%ን ቤቱን ስትረከቡ የምትከፍሉበትን እድል አመቻችተናል። ልብ ይበሉ፣ ይህ ሳይታችን ማስረከቢያ ጊዜው 3 ዓመት ሲሆን ውጭ ሀገር ለምትገኙ ደንበኞቻችን እዛ ባላችሁበት ውላችሁን ለመላክ ዝግጅታችንን ጨርሰናል። ለበለጠ መረጃ በ0974 60 7676 ላይ ይደውሉ። ጤና ይስጥልኝ ተመልካቾቻችን። እስራኤል በሊባኖስ መጠነ ሰፊ ድብደባ መፈጸሟ ተነገረ። የሊባኖስ መንግስት ጥቃቱን አጥብቆ ሲያወግዝ፣ የእስራኤል መሪዎች የሊባኖሱ ሄዝቦላህ ሰላማዊ ሰዎችን ጋሻ እያደረገ ነው ሲሉ ከሰዋል። በዝርዝር እንመለከታለን። ዓለም ለተፈጥሮ አደጋ ጉዳት ከ40 ቢሊዮን ዶላር በላይ ካሳ መክፈሉ ይነገራል። የተፈጥሮ አደጋዎች የዓለም ዋነኛ ፈተና እንደሆኑ ቀጥለዋል። ልዩ ዘገባ አለን። የዩናይትድ ጤና ኢንሹራንስ ኩባንያ ኃላፊን የገደለው የ28 ዓመት ወጣት ግድያ መፈጸሙን ለፍርድ ቤት አመነ። ዕድሜ ልክ እስራት ይጠብቀዋል። ኢራን ምንም አይነት ድርድር ከአሜሪካ ጋር አለመጀመሯን ውጭ ጉዳይ ሚኒስትሯ ገለጹ። የ60 ቀናቱን ተኩስ አቁም ማራዘም አስፈላጊ አይደለም ብለዋል። በአሜሪካም የ1 ቢሊዮን ዶላር ሎተሪ አሸናፊ እየተፈለገ ነው። አሸናፊውን ቲኬት የሸጠው መደብር ያልጠበቀውን ዳጎስ ያለ ሽልማት ያገኛል። ወደ ኋላም እንነግራችኋለን። አብራችሁን እንድትቆዩ ጋብዛለሁ። በላይ በቀለ ነኝ። ቅዳሜ እንደመሆኑ በመዝናኛ ወሬ እንጀምራለን። በአሜሪካም የ1 ቢሊዮን ዶላር ሎተሪ አሸናፊ በጉጉት እየተጠበቀ መሆኑ ይነገራል። ባለፈው ረቡዕ ምሽት ፓወርቦል የተሰኘ ሎተሪ 1 ቢሊዮን ዶላር የሚያስገኘው ትኬት ከዊንሲ ኢሊኖይስ የተሸጠ ሲሆን አሸናፊው እስካሁን ራሱን አላሳወቀም። ትኬቱ የተሸጠበት ፋስት ኤንድ ፍሬሽ የተባለ የሸቀጥ መደብር ሳይለፋ ሳይወርድ አሸናፊውን ትኬት በመሸጡ ብቻ $500,000 ሽልማት ያገኛል። በኢትዮጵያም ወደ 80 ሚሊዮን ብር ገደማ መሆኑ ነው። የ1 ቢሊዮን ዶላሩ አሸናፊ ሙሉውን ገንዘብ በአንድ ጊዜ የማያገኝ ሲሆን በአፋጣኝ ሙሉን እፈልጋለሁ ካለ ግን ተቆራርጦ $400 ሚሊዮን ካሽ ወደ አካውንቱ ይገባለታል። ወደ ሌላ መረጃ ስናልፍ በሊባኖስ የእስራኤል ጦር በሰነዘረው የአየር ጥቃት የ11 ሰዎች ሕይወት ማለፉን የሀገሪቱ ባለሥልጣናት ገለጹ። ይህም በሰኔ ወር ወታደራዊ ግጭቶችን ለመቀነስ ስምምነት ከተደረሰ ወዲህ ከተመዘገቡት የከፋ ጥቃቶች አንዱ እንደሆነ ተመልክቷል። በጥቃቱ 3 ሕፃናትና 2 ሴቶችን ጨምሮ 11 ሰዎች ሕይወታቸውን አጥተዋል። ጥቃቱ የተፈጸመው ከቤት ንብረታቸው የተፈናቀሉ ሰዎች መኖሪያ አካባቢ መሆኑ ተነግሯል። የሊባኖስ ጠቅላይ ሚኒስትር ናዋፍ ሰላምና ፕሬዝዳንት ጆሴፍ ኡን ድርጊቱን አጥብቀው ያወገዙ ሲሆን እስራኤል የተደረገውን የግጭት ማቆም ስምምነት እየጣሰች ነው ሲሉ ከሰዋል። እስራኤል በበኩሏም ጥቃቱን የፈጸመችው በሄዝቦላህ ወታደራዊ መሠረተ ልማቶች ላይ እንደሆነና ይህም ቀደም ሲል በወታደሮቿ ላይ ለተፈጸመው ጥቃት ምላሽ መሆኑን አስታውቃለች። የእስራኤል መንግስት ሄዝቦላህ ሰላማዊ ሰዎችን ሆን ብሎ ለአደጋና ለጉዳት አጋልጧል ሲል የከሰሰ ሲሆን የእስራኤል ኃይሎች በሊባኖስ ናባቲያም እንዲሁም ደግሞ አንሳር አካባቢዎች ባካሄዱት ጥቃት ነው 11 ሰዎቹ የተገደሉት ተብሏል። የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት ባወጣው መግለጫም ሄዝቦላህ በእስራኤል ወታደሮች ላይ ጥቃት በመሰንዘር የ3 ወታደሮችን ሕይወት ለከባድ አደጋ መዳረጉን ገልጧል። እስራኤል ለዚህ ጥቃት ምላሽ የቡድኑ ዋና መስሪያ ቤት ነው ያለችውን ስፍራ መምታቷን ገልጻለች። ሄዝቦላህ ሆን ብሎ ሰላማዊ ሰዎች በዚያ ወታደራዊ ግቢ ውስጥ ማስፈሩን የእስራኤል ጦር ያወቀው ከጥቃቱ በኋላ ነው ብሏል ጽሕፈት ቤቱ። የእስራኤል ጦር ተመሳሳይ ምክንያቶችን በጋዛ ውስጥም ሲጠቀም የቆየ ሲሆን በሰሜናዊ ጋዛ የሚገኙ ነዋሪዎች እንዲሁም እንደ አልሺፋ ሆስፒታል ያሉ ጥበቃ
የሚደረግላቸው ዋና የሕክምና ተቋማት ሕዝቡ ወይም ደግሞ ታማሚዎች ለቀው እንዲወጡ ትዕዛዝ ሲያስተላልፍ እንደነበር ይታወቃል። ኢራን ከአሜሪካ ጋር ቀጥተኛ ያልሆነ ድርድር ለመጀመር እስካሁን አልወሰነችም ሲሉ ውጭ ጉዳይ ሚኒስትሯ ገለጹ። በአደራዳሪዎች አማካኝነት የሚደረጉ የመልእክት ልውውጦች ወደ ድርድር እንደተመለሰች ተደርጎ ሊተረጎም እንደማይገባም ተናግረዋል። አባስ አራግቺ በፓኪስታን አደራዳሪነት በሰኔ ወር በሁለቱ ሀገሮች መካከል የተፈረመውን የ60 ቀናት የተኩስ አቁም ስምምነት ማራዘም እንደሚያስፈልግ የሚገልጹ ሪፖርቶችን ውድቅ አድርገዋል። በኢስላማባድ የመግባቢያ ሰነድ ውስጥ የተካተቱት የጦርነቱ ማብቃት እንጂ የተኩስ አቁም ስምምነት አልነበረም ሲሉ ገልጸዋል። አሜሪካም ስምምነቱን ጥሳለች፣ እናም ጦርነቱ ዳግም ቀጥሏል። ስለዚህ የ60 ቀናት የተኩስ አቁም ስምምነት ማራዘም አስፈላጊ አይደለም ብለዋል። ኳታርም ሆነች ፓኪስታን መልእክት መለዋወጣቸውንና ከኛ ጋር ግንኙነታቸውን ቀጥለዋል። ይሄ ማለት ግን ድርድር አይደለም ሲሉም አክለዋል። ከአሜሪካ ጋር ንግግር ለመቀጠል እስካሁን ምንም አይነት ውሳኔ አልተወሰነም ሲሉም ገልጸዋል። አራግቺ ኢራን ከኦማን ጋር የምታደርገው ድርድር መቀጠሉን ገልጸው ከዋሽንግተን ጋር ከሚደረጉ ማናቸውም ውይይቶች ፈጽሞ የተለየ ነው ብለዋል። በእንግሊዝና ዌልስ የተቀሰቀሰውን ሰፊ የሰደድ እሳት ተከትሎ ብሔራዊ የአስቸኳይ ጊዜ ማስጠንቀቂያ ታወጀ። በእንግሊዝና ዌልስ የተለያዩ አካባቢዎች በተቀሰቀሰው ከፍተኛ የሰደድ እሳት ምክንያት መንግስት የሰደድ እሳትን ሊያስነሱ ከሚችሉ ማናቸውም ድርጊቶች ህዝቡ እንዲቆጠብ ማስጠንቀቂያ ተላልፏል። በሳርና በጫካ በፍጥነት የተስፋፋው እሳት ወደ መንደሮች በመዝለቅ ከ50 በላይ መኖሪያ ቤቶች ሙሉ በሙሉ ማውደሙ ታውቋል። የእሳት አደጋ ሰራተኞች እሁድ የተቀሰቀሰውን የሰደድ እሳት ለመቆጣጠር ለ6 ቀናት ያህል ጥረት ሲያደርጉ ቆይተዋል። ጠቅላይ ሚኒስትር አንዲ በርንሃም ሀገሪቱ በአሁኑ ወቅት በቀላሉ በእሳት የምትያያዝ በመሆኑ ህዝቡ እንዲጠነቀቅ ጥሪ አቅርበዋል። ዓለም በተፈጥሮ አደጋ ክፉኛም እየተመታ ሲሆን በኢንዶኔዥያ ዛሬ በሬክተር ስኬል 7.7 የተመዘገበ የመሬት መንቀጥቀጥ ተከስቷል። ሕንፃዎች ወድቀዋል። መሬት መንሸራተት ተከስቷል። ትንንሽ የሱናሚ ሞገዶችም ተመዝግበዋል። ከ40 በላይ ሰዎች ሞተዋል። በቻይናም እንዲሁ ከባድ ዝናብ፣ ጎርፍና የመሬት መንሸራተት ተከስቷል። በተለያዩ ክልሎች ከባድ ዝናብ፣ ጎርፍና የመሬት መንሸራተት እያስከተለ ነው ተብሏል። በአውሮፓም ክሮሺያም፣ ፈረንሳይ፣ ግሪክና ጀርመን በከፍተኛ ሙቀትና ድርቅ ወይም ደግሞ ሰደድ እሳት ተስፋፍቶባቸዋል። ጀርመን ለምሳሌ የተነሳው ሰፊ ሰደድ እሳት ወደ 300 ሄክታር ያህል ደን ሲያቃጥል ከ2000 በላይ ሰዎች ተሰደዋል። በአሜሪካ ሃዋይ ግዛት ትሮፒካል ስቶርም ከባድ ዝናብና ነፋስ እያስከተለ ሲሆን ወደ አውሎ ነፋስ ሊጠናከር እንደሚችል ተገምቷል። ከፍተኛ ጎርፍና የመሬት መንሸራተት አደጋም መድረሱ ይነገራል። በ2026 የመጀመሪያው 6 ወራት የተፈጥሮ አደጋዎች የኢንሹራንስ ኪሳራ ብቻ ከ42 ቢሊዮን ዶላር በላይ መድረሱ ተነግሯል። የ28 ዓመቱ ሉዊጂ ማንጁዌኒ የዩናይትድ ጤና ኢንሹራንስ ኩባንያ ዋና ሥራ አስፈጻሚ ብራያን ቶምሰንን መግደሉን በማመን በፍርድ ቤት የጥፋተኝነት ቃል ሰጠ። ተከሳሹ በማንሃታን የፌዴራል ፍርድ ቤት ቀርቦ በሰጠው የእምነት ቃል ኃላፊውን ለመግደል አልሞና ተዘጋጅቶ በመንቀሳቀስ ግድያውን እንደፈጸመ ጥፋተኝነቱን ገልጿል። በማንሃታን አቶ ብራያን ቶምሰንን ተኩሼ ገድየዋለሁ፣ እርሱም ሕይወቱ አልፏል ሲል የእምነት ቃሉን ሰጥቷል። ማንጂዮኒ በፍርድ ቤት ባነበበው መግለጫም ጥቃቱን አስቀድሞ ማቀዱንና የተጠቀመባቸውን ስልቶች ይፋ አድርጓል። ድርጅቱ በታህሳስ 2024 በኒውዮርክ የሚካሄደውን የባለሀብቶች ስብሰባ መረጃ ለማግኘት ራሱን እንደ ባለሀብት አስመስሎ ለኩባንያው ኢሜይል ይልክ እንደነበር አምኗል። ጥቃቱን የፈጸመው በስሪዲ ፕሪንተር በተሰራ ድምፅ ማፈኛና ተጨማሪ ጥይት መያዣ በተገጠመለት መሳሪያ መሆኑን ገልጧል። ለፈጸመው ድርጊት እንደ ምክንያት የጠቀሰው በተሰበረ ጀርባው ምክንያት ለዓመታት ለደረሰበት ከፍተኛ ህመም የአሜሪካ የጤና ስርዓት የሰጠውን ምላሽና ያደረበትን ቅሬታ ነው። የ50 ዓመትና የ2 ልጆች አባት የነበረው ብራያን ቶምሰን የተገደለው እንደ ፈረንጆቹ አቆጣጠር ታህሳስ 4 ቀን 2024 በሚድታውን ማንሃታን በሚገኝ ሆቴል አቅራቢያ ከጀርባው በተተኮሰ ጥይት ነበር። ከችሎቱ መጠናቀቅ በኋላም የቶምሰን ቤተሰቦች ባወጡት መግለጫም የተከሳሹ የጥፋተኝነት እምነት ለብራያንና ቤተሰባችን ፍትህ ለማግኘት የተደረገ
ትልቅ እርምጃ ነው ሲሉ ገልጸዋል። ተከሳሽ እስከ ዕድሜ ልክ እስራት ሊቀጣ የሚችልበትን የቅጣት ውሳኔ ለማንበብ ፍርድ ቤቱ ለታህሳስ 18 ቀጠሮ ይዟል። በ40/60 አከፋፈል በጉጉት ሲጠበቅ የነበረውን አዲሱን ሳይታችንን መገናኛ ጫካ ፕሮጀክት ላይ ይዘንላችሁ ቀርበናል። ከባለ 1 እስከ ባለ 3 መኝታ በአንዴ ለምትከፍሉ ደንበኞቻችን የ35% እውነተኛ ቅናሽ አድርገን ባለ 1 መኝታ በ4 ሚሊዮን 800 ሺህ ብር፣ ባለ 2 መኝታ በ7 ሚሊዮን 300 ሺህ ብር፣ ባለ 3 መኝታ በ9 ሚሊዮን 700 ሺህ ብር ይዘንላችሁ ቀርበናል። በአንዴ መክፈል ለማትችሉ ደንበኞቻችን ሁለት የክፍያ አማራጮችን ይዘን ቀርበናል። የመጀመሪያው 20% ወይም ደግሞ ከ1 ሚሊዮን 400 ሺህ ብር ቅድመ ክፍያ ጀምሮ በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ሁለተኛው 40%ን አሁን ላይ ከፍላችሁ 60%ን ቤቱን ስትረከቡ የምትከፍሉበትን እድል አመቻችተናል። ልብ ይበሉ፣ ይህ ሳይታችን ማስረከቢያ ጊዜው 3 ዓመት ሲሆን ውጭ ሀገር ለምትገኙ ደንበኞቻችን እዛ ባላችሁበት ውላችሁን ለመላክ ዝግጅታችንን ጨርሰናል። ለበለጠ መረጃ በ0974 60 7676 ላይ ይደውሉ።